ሰላም እንዴት ቆያችሁ? ውድ የያኖስ ቲዩብ ቤተሰቦች፣ እንደምታውቁት አሁን ያለንበት ወቅት የአብይ ጾም ወቅት ሲሆን ያለንበትም ሳምንት ደግሞ የሕማማት ሳምንት ይባላል። ይሄ የሕማማት ሳምንት የጌታችንን መከራውን፣ ስቃዩን ለኛ ብሎ የከፈለውን ዋጋ የምናስብበት ሳምንት ነው። በመሆኑም ይህ ሕማማት የተሰኘውን የጌታችን የኢየሱስ ክርስቶስን መከራ የምናስብበትን በዲያቆን ሄኖክ ኃይሌ የተዘጋጀውን ድንቅ መጽሐፍ አብረን በትረካ መልክ እንሰማዋለን። ይህንን ትረካ ስናዘጋጅ በብዙ ድካም ስለሆነ ቻናላችንን ሰብስክራይብ ማድረግና ላይክ ማድረጋችሁን እንዳትረሱ። ምዕራፍ 4 የመከራ ጉዞ ወደ መከራ። አብርሃም ያያት ቀን። አብርሃም እግዚአብሔር ወዳጄ ብሎ የጠራው የፈጣሪ ምስጢረኛ የሆነ ሰው ነው። በአምላኩ ትእዛዝ አገሩንና ዘመዶቹን ትቶ የወጣው ይህ መናኛ በድንኳን የሚኖር ምስኪን ስደተኛ ቢሆንም በድህነቱም እንግዶችን በፍቅር የሚቀበልና በዚህም አምላኩን በቤቱ ለማስተናገድ ክብር እየበቃ ጻድቅ ሰው ነበር። አብርሃምና ሳራ ዘራቸው እንደሚበዛ ቃል የተገባላቸው ቢሆንም ልጅ ያገኙት ግን ካረጁ በኋላ ነበር። ባለተስፋውን ልጅ ይስሐቅን ሲወልዱ ሳራ 90 ዓመቷ ሲሆን አብርሃም ደግሞ 100 ዓመቱን ደፍኖ ነበር። ከዚህ ሁሉ በኋላ እግዚአብሔር አብርሃምን እንዲህ አለው፣ የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው። የምትወደውን አንድ ልጅን ይስሐቅን የሚሉት ቃላት እንዴት ገላጭ ናቸው! አብርሃም እንዴት ሰዋልኝ ትለኛለህ ብሎ ፈጣሪውን ቢጠይቅ ኖሮ እነዚህ 3 ቃላት መከራከሪያ በሆኑ ነበር። እንዴት ሰዋው ትለኛለህ? የምወደውን አንድ ልጄን ይስሐቅን እንዴት አድርጌ ብሎም በተብከነከነ ነበር። እግዚአብሔር እነዚህን 3 ቃላት በማስቀደም ሰዋልኝ ሲለው ግን አብርሃም አንዲትም ቃል አልተነፈሰም። ለምን አገሩን ከሞላው በግ እንዴት ልጄን እንድሰዋው ፈለክ? ከዚህ ቀደም ልጁን የሰዋው ማን አለ ብሎ አልጠየቀም። የይስሐቅ ዘር እንደሚበዛና በምድር ላይ እንደሚያፈራ ነግረኝ አልነበረምን? እኔ ከሰዋሁት ቃል ኪዳን ተቋረጠ አይደለምን? ልጁን እስካረደው በኋላ ዘሩ የበዛ ወዴት አለ ሊል ይችል ነበር። አባት ያደረከኝ ለዚህ ነው? የልጄ ገዳይ ልታደርገኝ ነው? መሞቱን ከፈለክ ለምን አንተ አትወስደውም? የኔን እጅስ ለምን በደም ታቆሽሸዋለህ ብሎ መሞገትም ይችል ነበር። አብርሃም ግን አንድ ጥያቄ እንኳ አልጠየቀም። አብርሃም እግዚአብሔር ከነገረው በኋላ የአምላክን ትእዛዝ ለመፈጸም በማለዳ ተነሳ። የማለዳውን እናቆየውና በእውነት አብርሃም ያማለዳ ከመንጋቱ በፊት የነበረችው ሌሊት እንዴት አሳልፏት ይሆን? ነገ ተጓዥ ነኝ ብሎ ሐሳቡን ጥሎ ተኝቶ ይሆን? 100 ዓመት ሙሉ ጠብቆ የተሰጠውን ልጁን እንዲያርድና እንዲሰዋ ተነግሮት አብርሃም እንዴት አድሮ ይሆን? ለማንም ሳይናገር ምስጢሩን በልቡ የያዘው ጻድቁ አብርሃም በዚያች ሌሊት እንዴት ተጨንቆ ይሆን? ዘሬንና ወገኖችን ትተውጣ ብሎት አምኖ የታዘዘለት አምላኩ አሁን በእርጅና ዘመን የሰጠውን ዘሩን ይስሐቅን ሰዋልኝ ባለው ጊዜ የአብርሃም ልብ ምን ያስብ ይሆን? በሊናውስ ምን ይመላለስ ይሆን? እንዴት ብዬ ነው ለሳራ ልጅሽን ልሰዋው ነው ብዬ ልነግራት የምችለው? ለይስሐቅስ እንዴት ልሰዋህ ብዬ እነግረዋለሁ? ይስሐቅስ እንዴት ለመሞት ይፈቅዳል? እሱ እሺ ቢለኝ እንኳን እንዴትስ ችዬ በልጄ ላይ ቢላው አነሳለሁ? ሰዎቹ ስመለስ ምን እላለሁ? ሳራ ስትሰማ ምን ትለኛለች ብሎ ሲያስብ አድሮ ይሆን? የዚያን ጻድቅ አረጋዊ የሌሊት ቆይታ ማን ጠይቆ በነገረን? ያቺ ሌሊት ስትነጋ ግን አብርሃም በማለዳ ተነሳ። መሰዋቴ ካልቀረ እስቲ ከልጄ ጋር ትንሽ የመሰናበቻ ጊዜ እንኳን ላሳልፍ፣ የልጄን ፍቅር ልጥገብ አላለም። ለአምላኩ ጽኑ ታዛዥ ነውና የታዘዘውን ለማድረግ ጎህ ሲቀድ ተነሳ። የአብርሃም የህሊና ፈተና ማልዶ ተነስቶ ሲወጣም አላበቃም። እግዚአብሔር ወደ ሞሪያ ምድር ሂድ፣ እኔም በምነግር በአንድ ተራራ ላይ መስዋዕት አድርገህ ሰዋው እንዳለው ልብ እንበል። አብርሃም በሚኖርበት አካባቢ ብዙ ተራሮች ቢኖሩም ልጁን ለመሰዋት ግን የታዘዘው በሞሪያ ምድር ገና በሚነገረው ተራራ ነው። ስለዚህ እስከዚያ ድረስ አብርሃም ልጁን ይዞ ለ3 ቀናት ያህል መጓዝ ነበረበት። እስከተባለው ስፍራ እስከሚደርስ ድረስ አብርሃም ከሚወደው አንድ ልጁ ይስሐቅ ጋር ለ3 ቀናትና ለ3 ሌሊቶች አብሮ አሳለፈ። ልጁን አርዶ ሊሰዋ ለሚጓዘው ለአብርሃም እነዚያ 3 ቀናት እጅግ ረጃጅም የጭንቅ ቀናት ነበሩ። ለሞት እንደሆነ የማያውቀው ትንሹ ይስሐቅ ከአባቱ እግር እየተከተለ ሲራመድ እንደ ወትሮ አባቴ ሆይ ያለ በፍቅር ሲጣራ በታዛዥነት ከአባቱ ጋር ሲጓዝ ደክሞት ሲተኛ እያንዳንዱ ሂደት
አብርሃም ለልጁ ያለውን ፍቅር የሚቆሰቁስና ስቃይ የሚያስከትል ነው። ምናልባትም አብርሃም እንቅልፍ ላይ ወስደውና የተኛውን ልጁን ሲያይ ሊያድርም ይችላል። በሶስቱ ቀናት ጉዞ ወቅት አብርሃም ምን ያስብ ይሆን የሚለውን እኛ ከመጠየቅ በቀር እንዲህ ነው ለማለት አንችልም። ይህ ጻድቅ ሰው የልቡን ሰውሮ በዝምታ ባሳለፋቸው በእነዚያ ቀናት ልጁን በሕሊናው ውስጥ ሰውቶ በከረመበት ወቅት በልቡ ምን ያስብ እንደነበረ ግን ቅዱስ ጳውሎስ እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና ብሎ በመንፈስ ቅዱስ ተቀኝቶ ነግሮናል። የእምነት ምሳሌ የሆነው አብርሃም የተስፋውን ቃል የማያጥፈው አምላክ ልጄን እንድሰው ቢያደርገኝም እንኳን ልጄን ከሞት አንስቶም ቢሆን ቃሉን ይፈጽምልኛል የሚል እምነት በልቡ ውስጥ ነበረ። ወደ ስፍራው ሲደርስ አብርሃም ሁለቱን ሎሌዎችን አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን አላቸው። ወደ እናንተ እንመለሳለን ያለው ጻድቁ ሰው ሎሌዎቹን ለማታለል እየዋሸ ሳይሆን ልጁን ቢሰውም እንኳን እንደሚያስነሳለት ከነበረው ተስፋ የተነሳ ነበር። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ይስሐቅ አሸከመው። እርሱም እሳቱንና ቢላዋውን በእጁ ያዘ። ሁለቱም አብሮ ሄዱ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ። የመስዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብሮ ሄዱ። እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሠዊያ ሠራ፣ እንጨትንም ረበረበ። ልጁን ይስሐቅንም አስሮ በመሠዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላ አነሳ። የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔር የምትፈራ እንደሆንክ አሁን አውቄአለሁ አለው። አብርሃምም ዓይኑን አንሳ። በኋላም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፈንታ መስዋዕት አድርጎ ሰዋው ይላል ኦሪት ዘፍጥረት ምዕራፍ 22 ላይ። እግዚአብሔር ይህንን ጻድቅ ሰው ስለምን ሊፈትነው ወደደ? በዚህ ሕሊና ጭንቀት ውስጥ እንዲያልፍስ ለምን አደረገው? እምነቱን ሊያውቅ ፈልጎ ነው እንዳንል እግዚአብሔር የማያውቀው ምን አለ? የአብርሃም እምነት ለሰው ይገለጥ ብሎ ካልሆነ በቀር ሳይጠይቀው በፊት መልሱ ምን እንደሚሆንም ያውቅ የለምን? ቅዱስ ያዕቆብ ዘስሩግ እንዲህ ሲል ይጠይቃል። አብርሃምን ይፈትነው ዘንድ እግዚአብሔር ለምን ወደደ? ይህንን ጻድቅ የማያውቀው ከሆነስ ስለምን ወዳጅ ያደረገው ብሎ ከጠየቀ በኋላ ይህን ያደረገው ስለ አምላካዊ ምስጢር ነው እንጂ ብሎ ይደመድማል። ሊቁ በዓርብ ስቅለት ዕለት በቤተክርስቲያናችን በሚነበበው ድርሳኑ ይህ ምስጢር ምንድነው የሚለውን ሲገልጽ እግዚአብሔር ይስሐቅ መስዋዕቱን ፈልጎ አይደለም ለታላቁ የእግዚአብሔር ልጅ መገደል አርአያና ምሳሌ ይሆን ዘንድ ነው እንጂ ማለት ነው። ግብረ ሕማማት ዘዓርብ ላይ ይህንን ከማብራራታችን በፊት ጌታችን የተናገረውን አንድ ቃል እናስታውስ። በአንድ ወቅት አይሁድ ከጌታችን ኢየሱስ ክርስቶስ ጋር ሲከራከሩ አንተ ከአባታችን ከአብርሃም ትበልጣለህን ብሎ ጠይቀውት ነበር። ጌታችንም አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አላቸው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው። ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ጌታችን ከአብርሃም በፊት ነበርኩ ያለው አሁን ሥጋን ተዋህዶ ሰው ሆኖ የተገለጠው ቃል እርሱ በመጀመሪያው ከዓለም በፊት የነበረ መሆኑን የሚያስረዳ ስለሆነ ግልጽ ነው። አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየ፣ ደስም አለው የሚለው ቃል ግን ጥያቄ ያስነሳል። ጌታችን ቀን ያለው የትኛውን ቀን ነው? አብርሃምስ ጌታችን ያየበት ቀን መቼ ነው? አይቶት ደስ ያለውስ መቼ ነው? የዚህ ጥያቄ መልስ ከላይ ወዳየነው ታሪክ ይመልሰናል። እግዚአብሔር ለአብርሃም ልጅህን ሰዋልኝ ያለበት ዋነኛው ምክንያት አብርሃም የእግዚአብሔር ልጅ ቀን እንዲያይ ነበረ። ቅዱስ ጳውሎስ በምሳሌ ያገኘው እንዳለ አብርሃም በዚያ ተራራ ጌታችንን አየው። አብርሃምም በልጁ አምሳል ባየው በእግዚአብሔር ልጅ ቀን ደስ አለው። አብርሃም ወደ ተራራው እስከሚደርስ ለ3 ቀናትና ሌሊቶች በሕሊናው ውስጥ ልጁን ይስሐቅን ሰውቶ በሐሳቡ መቃብር ውስጥ ልጁን ገድሎ የሰነበተው ለካንስ 3 ቀንና ሌሊት ሞቶ በመቃብር የሚያድረውን የእግዚአብሔር ልጅ ያይ ዘንድ ነበረ። ልጁን በመሰዋት ከባድ ውሳኔ ውስጥ ሲሰቃይ የሰነበተው አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ተብሎ የተነገረለትን ለገዛ ልጁ ያልራራለትን የእግዚአብሔር አብ የፍቅሩን መጠን ከሰው ሁሉ ቀድሞ እንዲረዳው ነበር።
ሚስጥረ ሥላሴን በድንኳኑ የተማረው አብርሃም ሚስጥረ ሥጋዌን በሞሪያም ተራራ ይማር ዘንድ ይገባው ስለነበረ ነው። ነገሩን አለ እንጂ አብርሃምስ ሁለቱን ሚስጥራት ብቻ በመማር ሳይወሰን በግዝረት ሚስጥረ ጥምቀትን፣ በመልከጼዴቅ ሚስጥረ ቁርባንን፣ በይስሐቅ ከሞት መዳን ደግሞ ሚስጥረ ትንሣኤን የተማረ ብሉይ ኪዳን ላይ ቁጭ ብሎ የአዲሳት ጉባኤ ላይ የዋለ ሚስጥር ያደላደለ ሊቅ ነው። ቅዱስ ያዕቆብ ዘስሩግ አብርሃም ወደ ተራራው ሲወጣ ሎሌዎቹን እዚህ ቆዩ ለምን አላቸው የሚለውን የእግዚአብሔር ልጅ ቀን ያይ ዘንድ ብቻውን ሊወጣ ስለወደደ ነው ብሎ ካብራራ በኋላ አብርሃም እንዴት የእግዚአብሔር ልጅ ቀን የተባለችዋን ዕለተ ዓርብ እንዳያት እንደዚህ ያብራራል። ይስሐቅ ብቻውን እንጨቱን ተሸከመ። ይስሐቅ በትከሻው ላይ እንጨትን መሸከሙ የጌታችን የክርስቶስ ዕፀ መስቀልን የመሸከሙ አምሳል ነው። ያ ባይሆን ኖሮ ከአገልጋዮቹ አንዱን አንተ እንጨቱን ተሸከም፣ ወደ ተራራውም ውጣ፣ አድርሰህም ወደ ቦታ ተመለስ እንዴት አይለውም ነበር። ነገር ግን ይህን ያደርግ ዘንድ የጌታ ሚስጥር አላሰናበተችውም ይላል። መድኃኔዓለም ክርስቶስ የሚሞትበትን የእንጨት መስቀል ተሸክሞ ተራራ እንደወጣ ይስሐቅም የሚሰዋበትን እንጨት ተሸክሞ ወደ ተራራ ጫፍ ወጣ። በእግዚአብሔር ልጅ የሞት መንገድ ንጹሕ ይስሐቅ ተጓዘ። የአብርሃም ሎሌዎች አህያውን ይዘው ከተራራው በታች እንደቀሩ እንደ አህያ የሕግ ቀንበር መሸከም የለመዱ አይሁድና ተከታዮቻቸው ከተራራው ከቀራንዮ ምስጢር የተለዩ ሆኑ። የሚያስደንቀው ጌታችን የተሰቀለበት ቀራንዮ ያለበት ተራራ አብርሃም ልጁን ሊሰዋ የወጣበት የሞሪያ ተራራ ራሱ መሆኑ ነው። አብርሃም በዚያች ዕለት በልጁ በይስሐቅ ምሳሌነት የእግዚአብሔር ልጅ ቀን የተባለችዋን የመድኃኒትን ቀን ዕለተ ዓርብን ተመለከታት። ልጁ ይስሐቅ እንጨት ይዞ ሲወጣ ባየው ጊዜ ወልድን መስቀል ተሸክሞ አየው። ልጁ ይስሐቅ አባቴ ሆይ የመስዋዕቱ በጌታ አለ ብሎ በመጠየቅ ራሱ መታረዱ እንዲቀርለት ወይም እንዲያልፍለት የሚያደርግ ጥያቄን ባቀረበለት ጊዜ አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ ያለው የጌታ ቃል ለአብርሃም በምሳሌ ተገለጸለት። ስለዚህ አብርሃም የክርስቶስን ቀን አየ፣ ደስም አለው። አብርሃም ልጁን ሊሰዋ ጫፍ ከወጣ በኋላ ይስሐቅም እንጨቱን ተሸክሞ ከደከመ በኋላ ይስሐቅ አልታረደም። ቅዱስ አትናቴዎስ የይስሐቅ ሞት ለዓለም ነጻነትን አይገዛም፣ ነጻነታችን ሊሆን የሚችለው በእርሱ ቁስል ሁላችን በተፈወስነው በመድኃኒታችን ሞት ብቻ ነው ይላል። አብርሃም አንድ በግ በዱር ውስጥ ቀንዶቹ በዛፉ ቅርንጫፎች ታስረው አየ። በይስሐቅ ፋንታም በጉን ሰዋው። አሁን አንድ ጥያቄ መጠየቃችን አይቀርም። አብርሃም የእግዚአብሔር ልጅ ያየው ባልተሰዋው በልጁ በይስሐቅ ነው ወይንስ በተሰዋው በግ? ከሁለቱ የትኛው ነው የክርስቶስ ምሳሌ የሆነው ማለታችን አይቀርም። መልሱ ሁለቱም የክርስቶስ ምሳሌ ናቸው። አብርሃምም በሁለቱም ክርስቶስን አይቶ ደስ ብሎታል። በይስሐቅ ውስጥ ክርስቶስን መስቀል እንደተሸከመ አየው። ከዛፍ ሐረግ ውስጥ እንደታሰረ በወጣው በግ በታተመ ድንግልና ከድንግሊቱ ተወልዶ የተገኘውን ሕፃኑን ክርስቶስ ቀንዶቹ በዛፍ ቅርንጫፍ በመታሰሩ ደግሞ በራሱ ላይ የእሾህ አክሊል የደፋውንና በኋላም ዕፀ ሳቤቅ ከተባለው መስቀል ጋር የተቸነከረውን ክርስቶስን አየው። ይስሐቅና በጉ የክርስቶስ የአምላክነቱና የሰውነቱ ምሳሌ ሆኑ። በበጉ መሞት የክርስቶስን በስጋ መሞት፣ በይስሐቅ አለመሞት ውስጥ ደግሞ በመለኮቱ የማይሞት መሆኑን አየ። በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ስለዚህ አብርሃም ጌታችን እንዳለው ዕለተ ዓርብን አይቶ ደስ አለው፣ ሐሴትንም አደረገ። ቅዱስ ኤፍሬም ሶርያዊ አብርሃም ለያዘው ቢላም አዲስ ኪዳናዊ ትርጓሜ አግኝቶለታል። እንጨቱን ሳይ መስቀሉን ቀድሜ ያውቃለሁ፣ የመሰዊያውን ተራራ ሳይ ጎልጎታን አውቃለሁ፣ ቢላውን ሳይ ደግሞ ክርስቶስ ጎኑን የተወጋበትን ጦር ያለው ይላል። አብርሃም በዚህ ታሪክ መሰረት ልጁን በሕሊናው የመሰዋቱ ምክንያት የእግዚአብሔር አብ ምሳሌ ሆነ። ሆኖም አብርሃም በልጁ ፈንታ የሰዋው በጉን ነበር። ከአብርሃም በኋላ የተነሳ ዮፍቴ የተባለ መስፍን ደግሞ በግ ሊሰዋ ሲገባው በበግ ፋንታ ልጁን ሰውቷል። እግዚአብሔር አብ ያደረገው ነገር ግን ከአብርሃምና ከዮፍቴ ድርጊት የተለየ ነው። እርሱ የሰዋው በጉንም ልጁንም ነው ይላሉ ባለቅኔዎቹ አባቶቻችን። አለቅነትም በጫንቃው ላይ ነው። ቤተክርስቲያናችን ስቅለትን በምታከብርበት በዕለተ ዓርብ ዕጣን የሚታጠንባቸው ጥናዎቿን በገመድ ትሰቅላቸዋለች። ካህናቱ በእጃቸው ይዘው የሚያጥኑበትን ጽና በዚያሽ ቀን ግን በገመድ አስረው ከርቀት እየወዘወዙ ጢሱ እንዲወጣ ያደርጋሉ። ይህን የሚያደርጉት ራሱን ስለ ሁላችን ኃጢአት የተወደደ ዕጣን አድርጎ ለአባቱ ያሳረገው መዓዛው ያማረው ዕጣን መድኃኔዓለም ክርስቶስ በዚያች ዕለት በሮማውያን ወታደሮች ከኋላና ከፊት በገመድ ታስሮ እየተጎተተ ሲንገላታ ከፊት ያለው ሲስበው በፊቱ ሲወድቅ፣ ወደ ኋላ ያለው ሲስበው ደግሞ
ወደ ኋላው ሲወድቅ የዋለበት ዕለት ስለሆነ ነው። ለነገሩ የካህናት አለቃ ኢየሱስ ክርስቶስ በተሰቃየባት በዚያች ዕለት ምን ክህነት አለን ብሎ ያጥናሉ? ሊቀ ቀዳሲያን በሞተባት ዕለትስ ምን አይነት ቅዳሴ ሊቀድሱ ይችላሉ? ስለዚህ እየተወዘወዘ ከጥለው የሚወጣው ጢስ በበጎ መዓዛ ክፉ ሽታን እንደሚያርቅ የሁላችንን የኃጢአት ሽታ ለማራቅ የተንገላታውን ጌታ እያሰቡ ቀሳውስት ከሚያራራ ዜማ ጋር ያዜማሉ። ጌታችን እንዲሰቀል ተፈርዶበት ከጲላጦስ ግቢ እያዳፉ ሲያወጡት ከኋላና ከፊት አስረው እየጎተቱት እየወደቀና እየተነሳ 28 ደረጃዎችን መውጣትና መውረድ ነበረበት። ከዚያ በኋላ እስከ ጎልጎታ ጫፍ ድረስ ያለው መንገድ የተጓዘው ለ3 ሰዓታት ያህል ነው። አሁን በሚታወቀው እንኳን ብንሄድ ከጲላጦስ ቤት እስከ ቀራንዮ ያለው ስፍራ እጅግ በጣም ቀስ ብሎ ለሚሄድ ሰው እንኳን 1 ሰዓት ሊወስድበት አይችልም። በአጠቃላይም ኢየሩሳሌምን ከየትኛውም በሮቿ ተነስተን ወደ ሌላው ጫፍ ብንሄድ 1 ሰዓት ሊወስድብን አይችልም። ይህንን አጭር መንገድ ግን ጌታችን በዕለተ ዓርብ ለማቋረጥ 3 ሰዓታት ያህል ፈጅቶበታል። በእጅ መካከል ያለው ቁስል ምንድን ነው? በዕለተ ፍጥረት እግዚአብሔር በሰማያት ያሉትን ፍጥረታትን በዝምታ ብቻ ከፈጠረ በኋላ አንዳች ባልነበረባት ምድር የፈጠራቸውን ፍጥረታት የሚዘረዝረው ኦሪት ዘፍጥረት እግዚአብሔርም አለ ይሁን፣ እግዚአብሔርም አለ ይከፈል፣ እግዚአብሔርም አለ ታስገኝ በማለት እግዚአብሔር በቃሉ ይሁን ይሁን እያለ የፈጠራቸውን የፍጥረታትን ወገኖች ይዘረዝራል። እግዚአብሔር በዝምታውና በቃሉ ፍጥረታትን ሁሉ ፈጥሮ ከፈጸመ በኋላ በመጨረሻ ሁሉን ያሰናዳለትንና ከሁሉ ለይቶ ሊያከብረው የመረጠውን የሰውን ልጅ በአርአያውና በአምሳሉ ሊፈጥር ወደደ። ይህንን ክቡር ፍጥረት ግን እንደ ሰማያውያን ፍጥረታቱ በዝምታ ምድርን እንደሞሉት ፍጥረታቱ ደግሞ በቃሉ ሊፈጥሩ አልፈለገም። ስለዚህ በአምላካዊ እጆቹ ከምድር አፈር አንስቶ በእጆቹ አበጀው። ሔዋንንም ከአዳም ነስቶ በእጆቹ ሰራት። ቅዳሴያችን የሰውን ልጅ ስለማክበር ጭቃ ይዞ ታየ እንደሚለው ልዑል እግዚአብሔር የሰውን ልጅ ከፍጥረታት ሁሉ አክብሮ በእጆቹ ፈጠረው። እግዚአብሔር ከፍጥረታት ሁሉ እንደ ሰው ያከበረው የለም። ይሁንና ከፍጥረታትም ሁሉ እንደ ሰው እግዚአብሔርን ያቃለለም ደግሞ የለም። ያከበረውን አምላክም በኃጢአት አቃለለ። በዕለተ ዓርብ የሆነው ደግሞ የባሰ ነው። ከፍጥረት ሁሉ አክብሮ አፈር ከምድር አንስቶ የፈጠረበትን የእግዚአብሔርን እጅ የሰው ልጅ በምስማር ተቸነከረው። አዳምን የፈጠሩ እጆች በመስቀል ቸንካሮች ተቸነከሩ። የጠፋውን አዳም ፍለጋ አዳም ሆይ ወዴት ነህ እያሉ በገነት የተመላለሱት አምላካዊ እግሮችም በመስቀል ችንካሮች ተቸነከሩ። ሰውን ወዳጁ አምላክ በወዳጆቹ በሰው ልጆች መካከል ሰው ሆኖ ቢገለጥ እጆቹ በችንካር ቆሰሉ። ነቢዩ ዘካርያስ ሰው በእጅ መካከል ያለ ቁስል ምንድን ነው ይለዋል። እርሱም በወዳጆቼ ቤት የቆሰልኩት ቁስል ነው ይላል። የተባለውም ትንቢት ተፈጸመ። የሰው ልጅ ዕፀ በለስን ሊቀጥፍ እጁን በመስደዱ ምክንያት እግዚአብሔር ሰው ሆኖ እጆቹን ለሕማም ዘረጋ። ይህም ነቢዩ ዳዊት በመዝሙሩ አስቀድሞ እጆቼንና እግሮቼን ቸነከሩኝ ብሎ በትንቢት የተናገረው ቃል ስለ ኢየሱስ ክርስቶስ መሆኑን የሚያሳይ ነው። ሰማዕቱ ዮስጢኖስ በኢየሱስ ክርስቶስ ከማያምን አንድ አይሁዳዊ ጋር ባደረገው ምልልስ ላይ እጆቼና እግሮቼን ቸነከሩኝ የሚለውን የዳዊትን ትንቢት ስለ ክርስቶስ የተነገረ አይደለም ትላላችሁ? ከክርስቶስ በቀር እጆቹና እግሮቹ የተቸነከረ ማን ነው? ንጉሥ ዳዊት ነውን? ይህንን እንዴት አታስተውሉም ብሎታል። ጌታችን ከተገረፈው ግርፋትና ከተንገላታበት የቀራንዮ መንገድ በኋላ ከመስቀሉ እንጨት ጋር በረጃጅም ምስማሮች መቸንከሩ እጅግ የማይነገር ስቃይ የሚያስከትል ነበር። ሮማውያኑ ይህንን ስቃይ ጠንቅቀው ስለሚያውቁም የሚሰቀለውን ሰው ከመቸንከራቸው በፊት የወይን ጠጅ እንዲጠጣ ያደርጉት ነበር። ይህንን የሚያደርጉበት የመጀመሪያው ምክንያት ሊቃውንት በአጭሩ ለቀኖት ለችንካር እንዲያዝላቸው ብለው እንደሚገልጹት ጠጁ ከከርቤና ሐሞት ጋር ተቀላቅሎ ሲጠጣ የማፍዘዝ የማደንዘዝ ኃይል ስላለው የሚቸነከረው ሰው እየተወራጨና እየጮኸ እንዳያስቸግራቸውና እጆቹና እግሮቹ በድካም ዝለው እንዲቸነከሩ ለማድረግ ነው። ያፈዛልና ይጠጣ ዘንድ ወይንን ሰጡት እንዲህ። ሮማውያን በልማዳቸው ወይን ጠጁን ለሚሰቀል ሰው የሚያጠጡበት ሁለተኛው ምክንያት ለችንካሩ ከማፍዘዝ ባሻገር የጠጣው ሰው ላይ የማስከር ኃይል ስላለው ከዚያ በኋላ ሕሊናው ስለሚለወጥ የሚደርስበት የመስቀል ላይ ስቃይ ሁሉ ሳይታወቀው እንዲያሳልፍና ሕመም እንዳይሰማው ስለሚያደርግ ነው። ስለዚህ በስቃዩ ምክንያት ለጥፋት ለቀረበውና ነፍሱን ለመረረ ሰው የወይን ጠጅ መስጠታቸው በመከሩ ምክንያት የደረሰበትን ጉስቁልናውን ከእንግዲህ ወዲህ አያስብ ብሎ ነበረ።
ይህ ድርጊትም ምናልባትም አረማውያኑ ሮማውያን በመስቀል ሞት ለሚገድሏቸው የሚያደርጉት ብቸኛው ሰብአዊነት የተሞላ በቅዱስ ሉቃስ አገላለጽ የሚያስገርም ቸርነት ነው። በዚህ ልማዳቸውም ለጌታችን ሐሞትና ከርቤ የተቀላቀለበትን የወይን ጠጅ አቀረቡለት። በሲና ምድረ በዳ መራራውን ውሃ ላጣፈጠው አምላክ፣ በቃና ዘገሊላ ውሃውን ወደ መልካም የወይን ጠጅ ለለወጠው አምላክ እንደ ሐሞት መራራ የሆነ ከርቤን እንዲጠጣ አቀረቡለት። ጌታችንም አስቀድሞ በነቢዩ ዳዊት ለመብሌ ሐሞትን ሰጡኝ ተብሎ የተናገረው ትንቢት ስለ እርሱ እንደሆነ ይታወቅ ዘንድ ከሐሞቱ ቀመሰ። የሰው ልጅን ነፍስ በፍቅር ወዳጄ ሆይ ብሎ በፍቅር የጠራው መድኃኔዓለም ክርስቶስ ቀኑ እስኪነፍስ ጥለውም እስከሚያልፍ ድረስ ወደ ከርቤ ተራራ ወደ ቀራንዮ ወጥቶ ከመራራው ከርቤ ቀመሰ። ጌታችን በቤተልሔም በተወለደበት ዕለት በኮከብ ተመርተው የምስራቅ ነገሥታት ወደ እርሱ መጥተው ነበረ። እነዚህ ነገሥታት ሳጥናቸው ከመክፈታቸው በፊት ልባቸውን ከፍተው ከሰገዱለት በኋላ ያመጡለትን እጅ መንሻ በፊቱ አቀረቡለት። ሁለቱ ነገሥታት በሕፃኑ ፊት ሳጥናቸውን ከፍተው ወርቅና ዕጣን በማቅረብ ንጉሥነቱንና ክህነቱን የሚያመለክት ስጦታን ሲያቀርቡ፣ አንደኛው ንጉሥ ግን ለሕፃን የማይሰጥ የሚመስልን የከርቤ ስጦታ በጌታችን ፊት አቀረበለት። ይህ ስጦታ ግን እንደ ሌሎች ሕፃናት ሊኖር ብቻ ሳይሆን ስለ ሰው ልጆች ሊሞት የተወለደው ጌታ ስለሚቀበለው መራራ የሆነ ስቃይ የሚያመለክት ስጦታ ነው። በውዳሴ ማርያም ጸሎታችን ስለኛ በፈቃዱ ለተቀበለው መዳኛችን ለሆነ ሞቶም ከርቤን አመጡለት ብለን የምንጸልየው ለዚህ ነው። ዓመቱን ሙሉ እንደ መላእክት ለእግዚአብሔር የዕጣን መስዋዕት የምታቀርበው ኦርቶዶክሳዊት ቤተክርስቲያናችን ጌታችን መራራ ሞትን በቀመሰበት በሕማማት ሳምንት በአርብ ስቅለትና በቀዳሚ ስዑር ዕጣን ማጠኗን ትታ እጅግ የሚከረክረውን ከርቤ ብቻ የምታጥነውም ይህንን ለማስታወስ ነው። ይህንን የሞቱ ምሳሌ የሆነ ከርቤን ጌታችን ቀመሰው እንጂ አልጠጣውም። ሞትንም ለ3 ቀናት ያህል ቀምሶት ወዲያው ከሞት ተነስቷል። ወታደሮቹ ለጌታችን ከርቤ የተቀላቀለበትን ወይን ጠጅ ሊያቀርቡለት ትንቢት ይፈጸም ዘንድ ብቻ ቀምሶ ወታደሮቹ ለጌታችን ከርቤ የተቀላቀለበትን ወይን ጠጅ ሲያቀርቡለት ትንቢቱ ይፈጸም ዘንድ ብቻ ቀምሶ መተው ሮማውያን የወይን ጠጁን ከሚያጠጡበት ዓላማ አንጻር ስናየው በእርግጥም ምክንያታዊ ነው። ጌታችን የወይን ጠጁን በምላሱ ከመቅመስ አልፎ ጠጥቶ ቢሆን ኖሮ ስለሚደነዝዝና ሕሊናውን ስለሚስት ከዚያ በኋላ የሚደርስበትን ነገር አይሰማውም ማለት ነው። ይህ ሆነ ማለት ደግሞ ጌታችን ቀራንዮ ከደረሰ በኋላ በመስቀል የሚቀበላቸውን ስቃዮች ሁሉ በሚያደነዝዝ ነገር ምክንያት ሳይታወቁ ተቀበለ ማለት ይሆናል። በዚህ ምክንያት ጌታችን ለእኛ ሲል ተሰቃየ ብለን የምናስበውን የመስቀሉን ሕማም ሁሉ ትርጉም የሚያሳጣና ሰውነቱን ለቀዶ ሕክምና የሚቀደር ሰው በማደንዘዣ ምክንያት ሳይታወቀው እንደሚቆስለውና እንደሚደማው ያለ ቁስል አይነት በሆነ ነበር። መድኃኔዓለም ክርስቶስ ግን ምንም እንኳን ለሰዓታት በዘለቀ ድብደባና ግርፋት እጅግ ቢዳከምም ስለ ሰው ልጅ ፍቅር የሚቀበለው የመስቀል ላይ ሕማም በምንም አይነት ማደንዘዣ ሊቀንሰው አልወደደም። የወደዳቸውን እስከ መጨረሻው ወደዳቸው የተባለለት ጌታ በመስቀል ላይም እስከ መጨረሻው መከራን በመቀበል ለሞት ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። ስለዚህም በፈቃዱ በሮማውያን እጅ ለመቸንከር ወደደ። ቅዱስ ኤፍሬምም እንዲህ ይላል፣ ጌታችን በሕያው ሞቱ ለአዳም ሕይወትን ይሰጥ ዘንድ ኃይሉን ለወታደሮቹ አስገዛላቸው። ስለዚህም ያዙት፣ ዕፀ በለስን ለቀጠፉ እጆች ካሳ ይሆን ዘንድ እጆቹን በመስማር ለመቸንከር አሳልፎ ሰጠ። ገና በፍርድ ሸንጎ ውስጥ ሳለም እኛ ስለበላነው ዕፀ በለስ ፈንታ ፊቱን ተመትቶ ነበር። አዳም እግሮቹ ወደ ዛፉ በሕፃንነት ስለመሄዳቸው ፈንታም እግሮቹ ተቸነከረ። እኛ እንድንለብስ ጌታችን ተራቆተ። ሐሞትንና ከርቤን በመጠጣቱም የሰው ልጆች የተነደፉበትን በውስጣችን የገባውን የእባቡን መርዝ አጣፈጠልን። በኦርቶዶክሳዊት ቤተክርስቲያናችን ትምህርት መሰረት ጌታችን የተቸነከረባቸው ችንካሮች 5 ናቸው። የችንካሩ ቁስሎች ብዛት ላይ ምንም አይነት የሐሳብ ልዩነት ባይኖርም ችንካሮቹ የትኞቹ ናቸው በሚለው ላይ ግን በቤተክርስቲያን ሊቃውንት ዘንድ የአቆጣጠር ልዩነቶች አሉ። የማያከራክሩ የመጀመሪያው እውነታ ከ5ቱ ችንካሮች 3ቱ ብቻ ምስማር መሆናቸው ነው። ቅዱስ ያሬድ የምስማር ችንካሮች ቁጥር ለማመልከት በጸሎተ ሐሙስ ሐዋርያቱን ሾመ፣ የአገልጋዮቹን እግር አጠበ፣ እናትም አባትም ሆናቸው፣ ጥበብን አስተማራቸው የሚል ክብር ይእት የተቀኘ ሲሆን በ3 ቤት አድርጎ የተቀኘበትም ምክንያት ለ3ቱ ቅንዋት ምሳሌ ይሆን ዘንድ ነው። ቅዱስ መስቀሉን አስቆፍራ ያገኘችው የንጉሥ ቆስጠንጢኖስ እናት ንግሥት እሌኒም
በወቅቱ እነዚህን 3 ምስማሮች አብራ አግኝታቸው ነበረ። ከ3ቱ ችንካሮች አንዱን በመንገድ ሲሄዱ ማዕበል ተነስቶባቸው እያለ ወደ ባህሩ ሲጨምሩት ማዕበሉን እንዲገስጽላቸው፣ ሁለቱን ደግሞ በዚያን ዘመን ንጉሥ የነበረው ልጇ በፈረሶቹ ልጓም ላይ እንዳደረጋቸው ዓለም አቀፉም ወደኛ የደረሰውም ታሪክ ያስረዳል። ሶርያው ቅዱስ ኤፍሬም ደግሞ በሰውኛ ዘይቤ በጻፈው ውብ ድርሰቱ ሞትን ስለ ክርስቶስ ከራሱ ጋር እንዲያናግረዋል። ሞት እንዲህ አለ፣ ይህ ማን ነው? የማንስ ልጅ ነው? እኔን ድል የነሳኝ ይህ ኢየሱስ የተባለ ሰው ከየትኛው ቤተሰብ የተገኘ ይሆን? የትውልዶች ሁሉ የዘር ሐረጋቸው የተዘረዘረበት መጽሐፍ በእጄ ላይ አለ። ከአዳም ጀምሮ የነበሩት ሰዎችም ስም አንድ በአንድ ማንበብ ጀመርኩ። ከኔ ያመለጠ ያልሞተ አንድም ሰው የለም። ነገድ በነገድ ሁሉም በክንዶች ላይ ተጽፈዋል። በእርግጥ አልዋሽም፣ የሁለት ሰዎች ስም ብቻ ከኔ ዘንድ የለም። ሄኖክና ኤልያስ ወደ እኔ አልመጡም። በመላው ምድር ሁሉ ዞር የፈለኳቸው፣ ዮናስ እስከወረደበት የአሳ አንበሪ ሆድ ድረስ ወርጄ የፈለኳቸው፣ በገነት ውስጥ ተሸሽገው ከሆነ እንዳልፈልጋቸው የሚያስፈራ ኪሩብ ጠባቂ ሆኖ ቆሟል። ያዕቆብ መሰላልን ተመልክቶ ነበር። ምናልባት ወደ ሰማይ የወጡት በዚያ መሰላል ይሆንን? ከዚህ ሁሉ መዘላበዱ በኋላም ሞት በሶርያዊ ብዕር እንዲህ ሲል የክርስቶስን ሞት ያማርራል። ሞት እንዲህ አለ፣ ወደ ሙሴ ዘመን ብመለስ ሳይሻለኝ ይሆን? ሙሴ እኮ በዓልን ደግሶልኝ ነበር። በግብጽ ፋሲክ የታረደው በግም ከእያንዳንዱ ግብፃዊ ቤት የበኩር ልጅን ሰጥቶኝ ነበር። በሞት ላይ ሞት በሲኦል ደጃፍ ተከምረውልኝ ነበር። ይሄኛው የፋሲካ በግ ክርስቶስ ግን ሲኦልን በዘበዘው፣ ሙታንንም ከእጅ ነጥቋቸው ወጣ። ሙሴ ያሳረደው የቀደመው በግ መቃብሮችን ሞላልኝ። ይሄኛው በግ ክርስቶስ ግን ሞልተው የነበሩትን መቃብሮች ባዶ አደረገብኝ። የኢየሱስ ሞት ለኔ ስቃይ ነው። ከሞቱ ይልቅ ለኔ በሕይወት እንዲቆይ በተውኩትና ወደ እርሱ ባልቀረብኩ ይሻለኝ ነበር። በሌሎች ሰዎች ሞት ደስ ይለኝ ነበር፣ የእርሱ ሞት ግን ጠላሁት። በሕይወት ሳለ የሞቱ ሰዎችን አስነስቶ ነበርና እርሱም ከሞት እንደሚነሳ ወደ ሕይወት እንደሚመጣ ገምቼ ነበር። እርሱ ግን በሞቱ ሙታንን ወደ ሕይወት ወሰዳቸው። ይዤ ላስቀራቸው ስሞክርም በሲኦል ደጃፍ አሽቀንጥረው ጥለውኝ ሄዱ። ገና አሁን እኔም ስለ ወዳጆቻቸው ሞት የሚያለቅሱ ሰዎችን የሐዘናቸውን ጣዕም ቀመስኩት። ከሰዎች ላይ የሚወዷቸውን በመቀማት የማመጣባቸው ስቃይ በተራው በእኔም ላይ ወደቀ እያለ ሞት እግዚአብሔር ያጽና የማይባል ሐዘንን አዘነ። ተስፋ የቆረጠ መቼም ከሁሉ ጋር ጠበኛ መሆኑ አይቀርምና ሞት በደረሰበት ውርደት ከወዳጁ ከዲያብሎስም ጋር ተጣላ። ዲያብሎስ ሰውን ለሚያሰራው ኃጢአት ደሞዙ ሞት ቢሆንም በክርስቶስ ሞት ምክንያት ግን ሰይጣን ከደሞዝ ከፋዩ ሞት ጋር ተጣላ። ሶርያዊው ንብ ኤፍሬም በንጽቢን እያለ በጋገረውና ሳናካትተው ልናልፈው በማንችለው ውብ የኦርቶዶክስን ጽሑፍ የማር እንጀራ በመሰለ ዝማሬው ላይ እንዲህ ይላል። ሞትና ሰይጣን ከኔና ካንተ በሰው ላይ ኃይለኛ የሆነ ማን ነው እያሉ እየጮሁ ሲነታረኩ ሰሟቸው። ሞት ሰዎችን ሁሉ መማረኩን በመግለጽ ኃይለኝነቱን አስረዳ። ሰይጣን ደግሞ ሰዎችን ሁሉ ኃጢአት እንዲሰሩ የሚያደርግበትን ተንኮሉን አስረዳ። ሞት አንተ ክፉ ሆይ ለአንተ የሚታዘዙልህ እኮ መታዘዝ የፈለጉ ሰዎች ብቻ ናቸው፣ ለእኔ ግን ወደዱም ጠሉም ይታዘዙልኛል አለ። ሰይጣንም ደግሞ አንተ እኮ በጉልበት አስገድደህ ነው የምትይዛቸው፣ እኔ ግን የሚይዛቸው የሚማርኩ ማማለያዎችን ወጥመዶችን ተጠቅሜ ነው አለ። ሞት ደግሞ ስማኝ አንተ ክፉ፣ የአንተን ወጥመዶች ብርቱ ሰው ሊሰባብራቸው ይችላል፣ ከኔ ቀንበር ግን ማንም አያመልጥም። ማንም አለ። ሰይጣን አይ ሞት አንተ እኮ ጉልበትን የምታሳየው በታመሙ ሰዎች ላይ ነው፣ እኔ ግን በጤነኞችም ላይ ኃይል አለኝ አለ። ሞት አንተ እኮ የሚቃወሙን ሰዎች ትሸሻለህ እንጂ ድል የማድረግ ስልጣን የለህም፣ እኔ ግን በሚረግሙኝ ላይም ስልጣን አለኝ፣ የሰው ልጅ እየረገመኝ እንኳን እጄ ላይ ይወድቃል አለ። ሰይጣን ሞት ሆይ አንተ እኮ ይህን ስልጣን ያገኘው ከእግዚአብሔር ነው፣ እኔ ግን ሰዎችን ወደ ኃጢአት ስመራ ማንም አይረዳኝም አለ። ሞት እኔ እንደ ንጉሥ ስልጣኔን ስጠቀም አንተ ግን ስራን የምትሰሩ በደካማነት በመልከስከስ ነው አለ። ሰይጣን አይሞኞ ምን ያህል ታላቅ እንደሆንኩ አታውቅም አይደል? እኔ እኮ ከፍተኛውን ስልጣን ነፃ ፈቃድን ለመማረክ ብቃት ያለኝ እኮ ነኝ አለ። ሞት ደግሞ አንተ እኮ ተንኮልን የምትሰራው እንደ ሌባ በመሬት እየተሳብክ ነው፣ እኔ ግን እንደ አንበሳ ሳልፈራ ሰባብሬ እጥላለሁ አለ። ሰይጣን ሞት ሆይ እስቲ ንገረኝ፣ አንተን የሚያገለግልና የሚያመልክ ማን ነው? እኔን ግን ነገስታት ሳይቀሩ እንደ አምላክ ያመልኩኛል አለ። ሞት ሞታቸውን እንደ መልካም ነገር የሚናፍቁኝና የሚጠሉኝ ብዙዎች ናቸው፣ አንተን ግን ፈልጎ ይጠራህም የሚጠራህም የለም አለ። ሰይጣን ብዙ ሰዎች በስራቸው እንደሚጠሩኝና እጅ መንሻም እንደሚያቀርቡልኝ አላስተዋልክም እንዴ? አይ ሞት አለ። ሞትም ስምህ እኮ የተጠላ ነው፣ አይ ሰይጣን ሁሉ ይረግመሃል፣ ስምህን ልታነጻውና መጠላትን ልትሸሽገው አትችልም አለ። ሰይጣን ጆሮ ሳይደፈን አይቀርም፣
ሰዎች ባንተ ላይ ምን ያህል በምሬት እንደሚጮሁ አትሰማም እንዴ? ይልቅ ብትደበቅ ሳይሻል አይቀርም አለ። የሞትና የሰይጣን ክርክር ረዥም ነው። ክርክሩ ከሲኦልም ጋር ይቀጥላል። ቅዱስ ኤፍሬም ከሁሉ በመጨረሻ አንድ ልብ ሆነው የነበሩትን ሞትና ሰይጣንን የከፋፈላቸው እርሱ የተመሰገነ ይሁን፣ ተከፋፍለን የነበርነውን እኛንም አንድ ልብ ያደረገን እርሱ የተመሰገነ ይሁን ብሎ ውብ ድርሰቱን ያጠናቅቃል። አንበሳ ሲያረጅ የዝብ መጫወቻ ይሆናል እንደሚባለው ሞት በአሟሟቱና በመዋረዱ የተነሳም እኛ ክርስቲያኖች እጅግ ንቀነው መወጊያ የታለ እያልን መዘበት የጀመርን ሲሆን ሰማዕታቱ ደግሞ እንኳንስ ሊፈሩት የአንገታቸውን ኮሌታ ለመታረድ እየሰበሰቡ በደስታ የሚጠጡት ጽዋ ሆነላቸው። ስንቱን እንዳላስለቀስንና በጣር እንዳላስጨነቅን ዛሬ ሞቱ ሞት ተንቆ ኦርቶዶክሳዊት ቤተክርስቲያናችን ለፍትሐት ጸናጽልና ከበሮ ይዛ የምትዘምርበት በሐዘን ፋንታ ማህሌት የምትቆምበት እየተደገሰ ከነዳያን ጋር የሚበላበት ክስተት ሆኖ አረፈው። የማይሞተው ሞተ፣ ተፈጸመ። አባቶይ አደራ። የመጨረሻ ክፍል ጌታችን በመስቀል ላይ ነፍሱን ከመስጠቱ በፊት የተናገራቸው የመጨረሻዎቹ ሁለት ቃላት ተፈጸመና አባቶይ ነፍሴን በእጅ አደራ ሰጣለሁ የሚሉ ነበሩ። ጌታችን ተፈጸመ ብሎ እንደተናገረ በወንጌል ላይ የተጻፈው ሁለት ጊዜ ነበር። የመጀመሪያው ቤተክርስቲያናችን በዳግማዊ ትንሣኤ ዕለት የምትዘምረው አባቶይ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ በማለት የተናገረው ሲሆን በዚህ ንግግሩ ተፈጸመ ያለው ዞሮ ማስተማሩንና እስከዚያች ዕለት ድረስ ያደረጋቸውን ሥራዎች ሁሉ መፈጸሙን ለመግለጥ ነበር። በዕለተ ዓርብ መስቀል ላይ ተፈጸመ ብሎ መናገሩ ግን እጅግ ብዙ ትርጉም ያለው ቃል ነው። ተፈጸመ ሲል በነቢያት ስለኔ የተነገረው ትንቢት፣ የተመሰለው ምሳሌ፣ የተቆጠሩ ሱባኤው ሁሉ ተፈጸመ። የሰው ልጅ በዲያብሎስ አገዛዝ በጨለማ ስልጣን በሞት ጥላ ተይዞ በአጋንንት ወጥመድ ታስሮ የሚኖርበት የፍዳ ዘመን ተፈጸመ። በእግዚአብሔርና በሰው በመላእክትና በሰው በሰማይና በምድር በነፍስና በሥጋ መካከል ነግሶ የነበረው ጥል ተፈጸመ። ጽድቅ እንደ መርገም ጨርቅ የሚሆንበት፣ በጎ እየሰሩ ወደ ሲኦል የሚወርዱበት፣ በትእዛዛት የተጻፈው የሚቃወም የዕዳ ጽሕፈት በሰው ልጅ ላይ የሚሰለጥንበት ዘመን ተፈጸመ። የሰው ልጅ በናፍቆትና ተስፋ ሲጠባበቅ የነበረው መዳኑ ተፈጸመ። የሰው ልጅ የበደል ዕዳ ተከፈለ። የአምላክ የቤዛነት ሥራም ተፈጸመ ማለት ነው። ጌታችን ተፈጸመ ያለው የሰው ልጅ መዳን መከናወኑንና የበደላችን ዕዳ መከፈሉን የሚያሳይ ነው ስንል አንዳንዶች ጌታ ሞቶልሃል፣ ዕዳ ተከፍሎልሃል፣ ከእንግዲህ ምንም ኃጢአት ብትሰራ በአንተ ላይ ኩነኔ የለም፣ ጸድቀሃል ብለው እንደሚያስተምሩት ክህደት እንዳልሆነ ልናስተውል ይገባል። መድኃኔዓለም ክርስቶስ በመስቀል ላይ አድኖናል ስንል ያዳነን ከምን እንደሆነም ለይተን ማወቅ ይገባናል። ጌታችን በመስቀል ላይ ሞቶ በአዳም በደል ምክንያት በሰው ልጅ ላይ ይመጣ ከነበረው የባህሪ መጎስቆል፣ የኃጢአት መሰልጠን፣ የዲያብሎስ መግነንና የሞት ጥላ ሁሉ በመስቀሉ አድኖ ነፃ አውጥቶናል። የአዳም ልጆች በመሆናችን ምክንያት በቀደመው ዘመን በተፈረደብን ፍርድ የተነሳ በነፍሳችን ላይ ይመጣ የነበረው ፍዳ ሁሉ በመስቀል ላይ ተፈጽሟል። በዚህ ማዳን ያመኑ ሁሉ የዘላለም ሕይወት የሚያወርሰውን የመዳን መንገድ ይጀምራሉ እንጂ በመስቀል ላይ በሆነው ነገር ሁሉ ተፈጽሞልናል ብለው አይቆሙም። ሐዋርያው የየራሳችሁን መዳን በፍርሃትና በመንቀጥቀጥ ፈጽሞ እንዳለው እያንዳንዱ ሰው ክርስቶስ ያዳነውን ማዳን ከማመን ጀምሮ ሚስጥራተ ቤተክርስቲያንን በመፈጸም ከኃጢአት በመራቅ በንስሐ በመመለስና በሥጋው ደሙ በመታመም በመስቀሉ የተደረገለትን ከሲኦል ባርነት የመውጣት ማዳን ከግብ ሊያደርሰው ይገባል። እግዚአብሔር እስራኤላውያን በበጉ ደም ከግብጽ ባርነት ነፃ አወጣቸው እንጂ በፋሲካው በግ ደም ወደ ተስፋይቱ ምድር አላስገባቸውም። ከግብጽ ከወጡ በኋላ ባደረጉት ነገር ወደ ተስፋይቱ ምድር መግባትና ለመግባታቸው ተወስኖ ጥቂቶች ገብተው ብዙዎች ቀርተዋል። ፋሲካችን ክርስቶስ በመስቀል ላይ ደሙን አፍስሶ ከሲኦል ባርነት ነፃ አደረገን እንጂ መንግሥተ ሰማያት አላስገባንም። ከሲኦል ባርነት ነፃ ከወጣን በኋላ የምናደርገው ነገር ወደ መንግስቱ መግባት አለመግባታችንን ይወስነዋል። ሐዋርያው በሌላ አገባብ የተናገረው ቢሆንም ይህን ከሚያህል ሞት አዳነን ያድነንማል፣ ወደፊት ደግሞ እንዲያድን በእርሱ ተስፋ አድርገናል ያለው ይህንን ሐሳብ ይገልጽልናል። መድኃኔዓለም ክርስቶስ በመስቀሉ አድኖናል። በሕይወተ ሥጋ ሳለንም በቸርነቱ ያድነናል። ወደ መንግሥተ ሰማያት እንደምንገባም እንደምንድን ተስፋ እናደርጋለን። ከዚህ በላይ ግን ምድር ላይ ቁጭ ብለን ኃጢአትና ጽድቅ እያፈራረቅን እየሰራን
ጸድቄያለሁ ብለን እንድንናገር ከመጽሐፍ ቅዱስ የተማርነው የትሕትና ሕይወት አይፈቅድልንም። ክብር ይግባውና መድኃኔዓለም ክርስቶስም እኛ የፈለግነውን ኃጢአት እንድንሰራ ሂሳብ ዘግቶ የሄደ ይመስል ተከፍሎልሃል እያለም አንዘብትም። ጌታችን በመስቀል ላይ የተናገረው የመጀመሪያውና የመጨረሻው ቃል አባት ሆይ በማለት የሚጀምር ሲሆን አባት ሆይ በማለቱ የባሕርይ አምላክነቱን፣ አምላኬ አምላኬ በማለቱ ደግሞ ሰውነቱን አስረድቷል። ምናልባት እንዲሁ ለሚመለከተው ሰው አባት ሆይ ማለቱ ብቻ እንዴት አምላክነቱን ሊያስረዳ ይችላል? እኛም አባታችን ሆይ ብለን መጸለያችን አምላክ ያሰኘን ይሆን? እኛ የእግዚአብሔር ልጆች መባላችን ከኢየሱስ ክርስቶስ የእግዚአብሔር ልጅነት በምን ይለያል? የሚሉ ጥያቄዎች ሊያጭር ይችላል። በመጀመሪያ ልናስተውል የሚገባው ቁም ነገር በአዲስ ኪዳን እግዚአብሔርን በነጠላ አባቴ ብሎ እንደጠራ የተጻፈለት ኢየሱስ ክርስቶስ ብቻ መሆኑ ነው። የሰው ልጆች ደግሞ እግዚአብሔርን እንደ አባትነቱ ሲጠሩ በጋራ አባታችን ብለው ነው። ጌታችን ይህን ለይቶ ሲናገር ወደ አባቴና ወደ አባታችሁ አድርጋለሁ ያለ ሲሆን የእርሱ የእግዚአብሔር የባሕርይ ልጅነት ከኛ የእግዚአብሔር የጸጋ ልጅነት የተለየ ስለሆነ እንጂ አንድ ቢሆን ኖሮ ወደ አባታችን ሁሉ በተናገረ ነበር። ስለዚህ በአዲስ ኪዳን በተደጋጋሚ ለኛ አባታችሁ ለራሱ ደግሞ አባቴ እያለ ለይቶ ተናግሯል። ኢየሱስ ክርስቶስ የእግዚአብሔር የባሕርይ ልጅ ነው ማለት እግዚአብሔር ነው ማለት ነው። የሰው የባሕርይ ልጁ ሰው እንደሆነ የእንስሳም የባሕርይ ልጁ እንስሳ እንደሆነ የእግዚአብሔርም የባሕርይ ልጁ እግዚአብሔር ነው። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ የምንለውም ስለዚህ ነው። እግዚአብሔር አባቴ ነው ብሎ በነጠላው መናገር እግዚአብሔር ነኝ ማለት እንደሆነ መጽሐፍ አዋቂዎቹ አይሁድ እንኳን በሚገባ ይገነዘቡ ነበር። ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉት ነበር የሚለው ቃል ይህንን የሚያስረዳ ነው። ጌታችን አባቴ ብሎ በመስቀል ላይ 2 ጊዜ መናገሩ የተሰቀለው የእግዚአብሔር ልጅ መሆኑን እስከ መጨረሻው ሰዓት ድረስ ለማስረዳት ነበር። አባቴ ሆይ ነፍሴን በእጅ አደራ እሰጣለሁ የሚለው ንግግር በ3ኛው ክፍለ ዘመን ተነስተው የነበሩትን የባስልዮስ ተከታዮች ክህደት የሚያፈርስ ቃል ነው። ሰባልዮሳውያን ክብር ይግባውና አንዱ እግዚአብሔር በ3 ዘመናት በ3 አይነት መንገዶች እንደተገለጠ የሚያስተምሩ ሲሆን በብሉይ ኪዳን አብ ሆኖ የተገለጠው በአዲስ ኪዳን ራሱ እንደ ወልድ ተገልጦ ተሰቀለ የሚሉ ሲሆን ከጰራቅሊጦስ በኋላ ደግሞ መንፈስ ቅዱስ ሆኖ ይመጣል ይላሉ። ሰባልዮሳውያን ሚስጥረ ሥላሴን የማይቀበሉ ሲሆን አንዱ እግዚአብሔር በ3 አይነት መንገዶች ተገለጠ በማለታቸውም በዕለተ ዓርብ ሕማምና የመስቀል ላይ ሞትን የተቀበለው እግዚአብሔር አብ ራሱ ነው የሚል የሕማም አብ ክህደትን ያስተምራሉ። ጌታችን በመስቀል ላይ አባት ሆይ ነፍሴን በእጅ አደራ እሰጣለሁ በማለት የተናገረው ቃል ግን የተሰቀለው እግዚአብሔር ወልድ መሆኑን፣ እግዚአብሔር አብና ወልድ በአካል የተለያዩ መሆናቸውን፣ መስቀል ላይ የተሰቀለው ወልድም አብን ነፍሴን ተቀበል ብሎ የሚያናግር እንጂ ራሱ አብ አለመሆኑን በግልጽ ያስረዳል። ከዚህ ባሻገር ጌታችን በመስቀል ላይ ነፍሴን ብሎ መናገሩ በ381 ዓመተ ምህረት በቁስጥንጥን የተወገዘው ቃል ሥጋ በሆነ ጊዜ የክርስቶስ ሕያዊት ነፍስ በመለኮቱ ተተክታለች። ቃል ሥጋ ሲሆን ሥጋ ደመ ነፍስ እንጂ ሕያዊት ነፍስ አልነበረውም። ቃል ሥጋ ነሳ እንጂ ነፍስ አልነሳም የሚሉ የአቡሊናሪዮስን ክህደት ዋጋ የሚያሳጣ ነው። እንደ አቡሊናሪዮስ አባባል ክርስቶስ ሕያዊት ነፍስ ባትኖሮ ኖሮና በእርሷ ምትክ መለኮቱ የተተካ ቢሆን ኖሮ ነፍሴን አደራ እሰጣለሁ ሊል አይችልም ነበር። ደማዊት ነፍስም አደራ ሊሰጥ አይችልም። ቅዱስ አባ ጊዮርጊስም ስለ አቡሊናሪዮስ በጻፈበት አንቀጽ አቡሊናሪዮስ ሆይ ነፍሴ በፈቃድ እሰጣለሁ እያለ እንዴት ነፍስ የለውም ይባላል? ሁለተኛም ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር የለም። ነፍሴ እስከ ሞት ተከዘች፣ ነፍሴ አደራ እሰጣለሁ እያለ እንዴት ነፍስ የለውም ትላለ? ዳግመኛም ተፈጸመ አለ። ራሱንም አዘንብሎ ነፍሱን ወጣ ይችላል። ነፍሴ ከሌላው መሞቱ እንደምን ይሆናል እያለ ነፍስ ከሥጋ መለየት ሞት የለምን ይለዋል። ጌታችን ከዚህ በኋላ በታላቅ ድምፅ ጮኸ፣ ራሱንም አዘንብሎ ነፍሱን ተወ። ጌታችን ለ3 ዓመታት ዞሮ ሲያስተምር አሰምቶ ከመናገሩ በቀር ቃል የሌለበት ጩኸትን ጮሆ አያውቅም ነበር። አይከራከርም፣ አይጮህም። ድምፁንም በአደባባይ የሚሰማ የለም። ፍርድን ድል ለመንሳት እስኪወጣ እየተቀጠቀጠ ሸምበቆን አይሰብርም። የሚጤስን የጧፍን ከርም አያጠፋም። አሕዛብን በስሙ ተስፋ ያደርጋሉ ተብሎ ስለ እርሱ ተጽፏል። በጭምትነት የሚናገረው ክርስቶስ ነፍሱን አሳልፎ ከመስጠቱ በፊት ግን በታላቅ ድምፅ ጮኸ። ሌሎች ሰዎች ሲሞቱ እንደሚያደርጉት በጣር እየቀሰተና የመጨረሻይቱን ሕቅታ አሰምቶ አልሞተም። በታላቅ ድምፅ ጮሆ ነፍሱን ሰጠ። ከድምፁ በተጨማሪም ራሱን አዘንብሎ ነፍሱን ሰጠ። የተሰቀሉ ሰዎች ራሳቸውን የሚያዘነብሉት ነፍሳቸው ስትወጣና ራሳቸውን ማዘዝ የማይችሉበት ጊዜ ላይ ነው። ጌታችን ግን ነፍሱን ስትወጣ ራሱን አላዘነበለም። ራሱን አዘንብሎ ነፍሱን እንድትወጣ አደረገ እንጂ። ኦርቶዶክሳውያን አባቶች የጌታችን ታላቅ ጩኸትና ራሱን ማዘንበሉን እንደዋዛ አላለፉትም።
ቅዱስ ዮሐንስ አፈወርቅ በተለምዶ አንድ ሰው ነፍሱ የምትወጣው ራሱን ካዘነበለ በኋላ አይደለም፣ ነፍሱ ከወጣች በኋላ ግን ራሱን ያዘነብላል። በመስቀል ላይ የሆነው ግን በተቃራኒው ነው። ክርስቶስ ራሱን ያዘነበለው ከሞተ በኋላ አይደለም፣ ራሱን ካዘነበለ በኋላ ሞተ እንጂ። እነዚህን ዝርዝር ነገሮች በመጻፍ ወንጌላዊው ክርስቶስ የሁሉ ጌታ መሆኑን አመለከተ ይላል። ጌታችን መጮሁና ነፍሱን መስጠቱ በስልጣኑ መሞቱን የሚያሳይ ነው። እኔ በፈቃድ ያኖራታለሁ እንጂ ከኔ ማንም አይወስዳትም፣ ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ በማለት እንደተናገረው ጌታችን ነፍሱን ከስጋው የለየው በገዛ ስልጣኑ ነበር። ጌታችን ለእግዚአብሔር አብ እንኳን ነፍሴን በእጅ አደራ ሰጣለሁ አለ እንጂ እንደ ኤልያስና እንደ ዮናስ ነፍሴን ውሰድ አላለም። የሰው ልጆች የምንሞተው ነፍሳችን ከኛ ተወስዳ ነው። መድኃኔዓለም ግን የሞተው ነፍሱን ሰጥቶ ነው። እግዚአብሔር በወደደው ሰዓት የሰውን ነፍስ ይወስዳል እንጂ ሰው ነፍሱን የመስጠት ስልጣን የለውም። በጣር ተይዘው ነፍሳቸው አልወጣ ብላ እየተጨነቁ ሞታቸውን እየናፈቁ የምናያቸው ሰዎች ሰው በፈለገው ሰዓት ነፍሱን ከስጋው የመለየት ስልጣን እንደሌለው ያሳያል። ራሱን ለመግደል የሞከረ ሰው እንኳን ፈጣሪ ነፍሱን ትረፊ ካላት በፈለገው ሰዓት መሞት እንደማይቻለው የይሁዳ አሟሟት ማሳያ ነው። ነገሩን አልን እንጂ እኛ የሰው ልጆች እንኳን በፈለግነው ሰዓት መሞት ቀርቶ አይናችንን ጨፍነን ሳንጠባበቅ በፈለግነው ሰዓት መተኛት እንኳን አንችልም። ቅዱስ አውግስጢኖስ እንዲህ ይላል፣ ኢየሱስ በፈለገው ሰዓት እንደሞተው በፈለገው ሰዓት ለመተኛት እንኳን የሚችል ማን ነው? ኢየሱስ ፈቅዶ ስጋውን ከነፍሱ ላይ እንደለየ ልብሱን በፈለገው ቅጽበት ማውለቅ እንኳን የሚችል ማን ነው? አውሳቢዎስ ዘቂሳርያም ሞት የክርስቶስን ነፍስ ለመውሰድ ስልጣን እንዳልነበረው ሲገልጽ ከበስተኋላው ሆኖ ወደ እርሱ ለመምጣት ሲፈራ የነበረው ሞት እስከሚመጣ ድረስ አልጠበቀውም። ከኋላው ወደ ራሱ አመጣውና እንዳያመልጠው ከእግሮቹ በታች ጣለው። ዘላለማዊውን የሞት ደጅ ሰባብሮም ወደ የት መመለሻ መንገድ ሰራበት። ተፈጸመ። ስለኛ ሲል ሞትን የሞተልን፣ ስለኛ ሲል ሞትን ድል የነሳልን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለትንሣኤው ሁላችንንም በሰላም በጤና በፍቅር ያድርሰን። ውድ የያኖስ ቲዩብ ቤተሰቦች ቻናላችንን ሰብስክራይብ ማድረግ፣ ላይክ ማድረግ እንደዚሁም ደግሞ ለሌሎችም ሼር ማድረጋችሁን እንዳትረሱ። ሰላም ሁኑልኝ።